በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ የምንጸልየው ስለ መጨረሻይቱ መከራና ጽዋ የምንጠጣቱ አጋጣሚ ሆኖ የመውልድ አረፋቸው ነው። አሁን እነሱ የሚሄዱት የሚያምኑበት ወደ ተራራ ነው። ተራራ ሚስጥሩ የእግዚአብሔር ማደሪያ መሆኑን በትክክል የሚያስረዳ ነው። ግንሳ ስተት አለ ወይ? አዎ፣ ስተቱ ምን ላይ ነው? እዚህ እንከተላለን። ስለ ቤተ መቅደስ መፍረስና የኢየሱስ ትንቢት ይላን። መጀመሪያው ይህ ምዕራፍ የሉቃስ የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 15 ድረስ ነው ለማስረዳት የምሞክረው። ኢየሱስ ከቤተ መቅደስ ወጥቶ ሲሄድ ደቀ መዛሙርቱም የቤተ መቅደሱን ሕንፃ ሲያዩት ወደ እርሱ ቀረቡ። ሊያሳዩት ወደ እርሱ ቀረቡ። እርሱ ግን ይህንን ሁሉ ታያላችሁ? በእውነት እላችኋለሁ ድንጋይ በድንጋይ ላይ ተነባብሮ ሳይፈርስም የሚቀር የለም አላቸው። እኛ የምንተረጉመው ስለ ኢየሱስ አካል መፍረስን ደሞም አካሉ ፈርሶ የማይቀር ሙቶ ራሱ አድርጎ የሚመለስበትን ነው የምናምነው። እንደ ፖለቲካችሁ ከሆነ ደግሞ ይኸው የኢትዮጵያ ሕዝብ እየፈረሰ ነው። የሰው ደም በደንብ እየረከሰ ነው ያለው፣ እየሞተም ነው ያለው። ስለዚህ የዓለም መጨረሻ ነው ማለት እንችላለን። ትክክል ነው ትንቢቱ ማለት ነው። ስለዚህ ኢየሱስ በደብረ ዘይት ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ ብቻቸውን ወደ እርሱ ቀርበው ይህንን ሁሉ ነገር የሚሆን መቼ ነው? የመምጫህና የዓለም መጨረሻ ምልክትስ ምንድን ነው ሲሉ ጠየቁት። አሁን በፖለቲካችሁ ከሆነ ምንድን ነው ብላችሁ ከጠየቃችሁ አብይን ጠይቁት። ምን እየሰራ ነው? ሰውን እያስማማ ነው? እግዚአብሔርን ከሆነ በትዕግስት ጠብቁት። ኢየሱስ እንዲህ ሲል መለሰላቸው፣ ማንም ሰው እንዳያስታችሁ ተጠንቀቁ። ምክንያቱም ብዙዎች እኔ መሲህ ነኝ እያሉ በስሜ ይመጣሉ፣ ብዙ ሰዎችም ያስታሉ። የጦርነት ድምፅ፣ የጦርነት ወሬ ትሰማላችሁ አለ። አሁን የትኛው አገር ነው ጦርነት የሌለው? ከየት ቦታ? የሃይማኖት ሽኩቻስ የሌለው ከየት ነው? እስላም ከእስላሙ ጋር የማይጣላስ ማን አለ? እነሱም ሱፊያ ዋሃብያ እያሉ ሌት አብረው ማታ ይሰግዳሉ፣ አብረው ቀን ይገሏቸዋል። ወይንም ቀን አብረው ሰግደው ማታ መጥተው ይገሏቸዋል። ይህ ሁሉ ምንድን ነው? የመንግስት ተንኮል ያለበት ከመንግስት ኃይል የሰጣቸው አሁን በብዛት የተነሱ ዋሃብያ ተብለው ወይንም ተረሪዝም ተብሎ የተጻፈላቸው ዓለም ያወቃቸው ናቸው። ስለዚህ የጦርነት ድምፅ፣ የጦርነት ወሬ ትሰማላችሁ። ይህም ሁሉ መሆን ስላለበት አትደንግጡም። መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ በጦርነት ይነሳል። በልዩ ስፍራ ረሃብና ምጥ የጣራ ያለ የጭንቅ መጀመሪያ ይሆናል። በዚያን ጊዜ ሰዎች ለመከራ አሳልፈው ይሰጧችኋል፣ ይገሏችኋል። በስሜ ምክንያት በሕዝቦች ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ሃይማኖታቸውን በመካድ ይሰናከላሉ፣ አንድም በዱላ አንድም በፖለቲካ። ይሄ ትክክል ነው። በኢትዮጵያ እያያችሁ ነው፣ እየሰማችሁ ነው። ወይንም በሌላው አገር ቡኻራን ሂዱ፣
ስንት ሕፃናት ልጆች ናቸው ተማሪዎች በጉድጓድ ዙሪያውን ቆፍረው አንገታቸው በላይ አድርገው በጥይትና በሰይፍ የቆረጧቸው ሙስሊሞች። እነዚህ ሁሉ የእግዚአብሔር ልጆች አይደሉም እንዴ? ተው እንጂ። በኋራ ላይ በኋራ የሚባለው ቦታ ላይ ተረሪዝም አይደለም? አሁን ደግሞ ኢትዮጵያ ውስጥ ገብተው ሱፊ የተባሉትን ለማጥፋት ከአብይ ጋር ተነስተዋል። እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ የተባሉት እነሱ አይደሉም? ብዙ ሰዎችን ያስታሉ የተባሉት እነሱ አይደሉም? ክፋትን ከክፋት ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች የተባለው በእነሱ አይደለም? እስከ መጨረሻው በትዕግሥት የሚጸና ግን ይድናል። ለሕዝቡ ሁሉ ምክር እንዲሆን ይህንን የእግዚአብሔርን መንግሥት ወንጌል በመላው ዓለም ይሳካል። በዚያን ጊዜ መጨረሻው ይመጣል ይላል። ወንጌል የምትወስዱት በመጽሐፉ ቅዱስ ነው፣ ስሙ ነው። ወንጌል ማለት ደግሞ መጥፎ ሥራ የሠራ ወንጀለኛ ማለት ነው። እንግዲህ ያለ ተምሳሌት አብሮ አይሄድም። እፎይ ተመስገን ብለን የምንቀመጥበት ተምሳሌት አለ። ያ ተምሳሌቱ እፎይ ስሙ ይሁን ቃሉ ይሁን ምስጋናው ይሁን አታውቁትም። ግን የሚጸና ከዛች ወንጌል ያልወጣ ሰው አለ። እሱም እፎይ ብሎ የመሰከረ ይሆናል ማለት ነው። ስለዚህ አሰቃቂው መከራ መቼ ነው ብትሉ አሁን ነዋ። አሁን ያለንበት ሰዓት ነው አሰቃቂው መከራ። ቀጥሎ ኢየሱስ እንዲህ አለ። ነቢዩ ዳንኤል በተናገረው መሰረት የሚረክሰውን አጸያፊ ነገር በተቀደሰ ስፍራ ቆሞ ታያላችሁ። ይህንንም አንባቢው ያስተውለው ይላል። በዚያን ጊዜ በይሁዳ አገር ያሉ ወደ ተራሮች ይሽሹ ይላል። አሁን በተራራው ሂደው ያው የነሱ ተራራ አለ እግዚአብሔር ይመጣም ብለው የሚሉት ለምንድን ነው? ተራራው ከእግዚአብሔር የተለየ ሆኖ ነው የሚሸሹቱ? አይደለም። እግዚአብሔር የሚገኝበት ትምሳሌት ሆኖ ነው። በጣራ ላይ ከቤቱ አንዳች ነገር ለመውሰድም አይውረድ። በእርሻ ላይ ልብሱን ለመውሰድ ወደኋላ አይመለስ። በዚያን ጊዜ ለነፍሰ ጡሮች ለሚያጠቡም እመጫቾች ወዮላቸው። ሽሽታችሁ በክረምት ወይንም በሰንበት ቀን እንዳይሆን ጸልዩ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ ወደፊትም እርሱ የሚመልስል ከቶ የማይሆን ታላቅ መከራ ይመጣል። እነዚያ ቀኖች ባያጥሩ ኑሮ እንደ አንድም ሰው መዳን ባልተቻለ ነበር። ነገር ግን ስለተመረጡት ሰዎች እነዚያ ቀኖች ያጥራሉ ይላል። ያ ተራራ ምንድን ነው? ዋሻ አለው። እንዳው በጣሊያን ጊዜ እንኳ አላነበባችሁም እንዴ? እንደዚህ አድርጎ ሲያነድ ወደ ተራራው ሄደው በዋሻው ውስጥ ከተረፉት ናቸው። መጽሐፍ ቅዱስንም የሚያስተምሩትም ሁሉንም የተረፉት በዚያ ውስጥ እግዚአብሔር አድሮ ያ ዋሻ የእግዚአብሔር መጠለያ አድርጎልናል። ጋሻ መከታ አደረገልን ማለት ነው ለመጥፎዎች። ስለዚህ ያ ተራራ የሚነገረው በሁለት አይነት ነው። በላይ ከፍ ብሎ የሚታይም፣ በታች ግን ሕዝቡን ልጆቹን አቅፎ የሚይዝ ተራራ ነው። ስለዚህ ከጣሊያን እንኳ አትማሩም እንዴ? አሁንስ ቢሆን አትማሩም? በአብይ ስራ እኮ ሕዝቡን የያዘ ተራራው ነው። ሸፍኖ የያዘን እሱን ነው። እሱም በደማሚት ማንበብ ይችላል? አይችልም። አቅም አለው? አይችልም። እግዚአብሔር አለሃ። የተወሰነ ቦታ በደማሚት ሊያጠፋ ይችላል። ግን እግዚአብሔር የሰጠን አንድ ተራራ ነው እንዴ? ብዙ ተራራ ዋሻዎች አሉን። ስለዚህ በዚህ እግዚአብሔርን እያመሰገነ
ለዘላለሙ እናመሰግነዋለን። እንደ ሙስሊሞች የሰይጣን ትምህርት አይደለም። እግዚአብሔር ወርዶ እዚያ አንተ ምን ሰርተሃን፣ አንተ ምን ብልሃን የሚል ቃልም የለም። ይህ የምሳሌ ትንግርት የሰው ልጅ የሚድንበትን ምሳሌ ነው። ከዚህ የበለጠ እኔ ያለሁ ተራራው እኔ ነኝ ነው፣ ሌላ የለውም። ዋናው ምሳሌው ጌታ ነው። ዋሻው እኛ የገባነበቱ በላይ ያለ አምላክ፣ የማናየው የማንዳሰሰው አምላክ እንደ ተራራ ሆኖ የሚጠብቀን በላያችን ያለ ነው። ወይንም እሱ የሚጠብቀን የሚያየን አምላክ አለ ማለት ነው። ከላያችን ላይ ሆኖ የሚያየን አለ። እኛ ግን በውስጡ ሆነን ሰላምን፣ ደስታን የምንቀበልበት ምክንያት ነው እና እንደናንተው አነጋገር ከዚያው ይቀመጥ፣ ከዚያው ይብሰል እና ብዙ ነገር አታቦጫርቁት ነው የምንላችሁ። እና መጽሐፍ ቅዱስን አታውቁትም፣ አልተማራችሁም። እባካችሁ አንዳው እየገባችሁ ስለ ምግብ ስለምን ምግብም ቢሆን የእናንተ የሰይጣን ትምህርት ስለሆነ በዚያው እህዱ እንጂ ወደዚያ አትምጡ። ሲሆን ተመልሳችሁ እግዚአብሔርን የምታመሰግኑበትን እየመሰከራችሁ የምትሄዱበትን ምክንያት ይሁናችሁ። እሱ የማይቀር ነው፣ የመጨረሻው ቀን ተብሏል። ስለዚህ በዚያን ጊዜ ማንም ሰው እነሆ መሲህ እዚህ አለ ወይንም እዚያ አለ ቢሏችሁ አትመኑ። ምክንያቱም ሐሰተኛ መሲሖች፣ ሐሰተኛ ነቢያት ይነሳሉ። ማን ነው የተነሳው? አንደኛ ነቢዩ መሐመድ የሚባለው ያልተማረ የማያነብ ነው። እነሱ ቢቻላቸውስ የእግዚአብሔርን ጦር ምርጦች እንኳ ለማሳሳት ታላላቅ ታምራትንና ድንቅ ነገሮችን ያሳያሉ። ምንድን? አንድም በመግደል አንድም በአስማት። እንግዲህ ይህንን ሁሉ አስቀድሜ ነግሬያችኋለሁ። ስለዚህ እነሆ በበረሃ አለ ቢሏችሁ አትሂዱ፣ እነሆ በስውር ቦታ አለ ቢሏችሁ አትመኑ። ምክንያቱም መብረቅ በሰማይ ብልጭ ብሎ ከምስራቅ እስከ ምዕራብ እንደሚታይስ የሰው ልጅም መምጣቱ እንዲሁ ይሆናል። በድን ወዳለበት ቦታ አሞራዎች ይሰበሰባሉ ይላል። ስለዚህ በድን ያለበት ቦታ አሞራዎች የሚሰበሰቡት ለምንድን ነው? የሰይጣን ቦታ ያለበትን ቦታ ሰይጣን ነው የሚሄድበት። እኛ ግን በአብ በወልድ በመንፈስ ቅዱስ አምነን በድን ማን ነው የማይሰማው የማይገባው ስለ እግዚአብሔር አካል አድርጎ አንዱን የብቻ አንዱን አድርጎ በጭቃ እንደ ካይላ ተሰራ የሚል ጋኒን ነው፣ ሰይጣን ነው። ወንድም የሚሆንበትም ምክንያት የለውም። የሰው ልጅ የክርስቶስ ዳግመኛ መምጣት በዚህ አይነት ይመሰከራል እንጂ ዝም ብሎ ማቦጫረቅ ትክክል አይደለም። እንግዲህ ደግሞ የሰው ልጅ ክርስቶስ ዳግመኛ መምጣት ዳግም ኢየሱስ እንዲህ አለ፣ እነዚያ ከመከራ ቀኖች በኋላ ወዲያውኑም ፀሐይ ትጨልማለች፣ ጨረቃ ብርሃኗን አታሳይም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይሎችም ይናወጣሉ። ከዚህም በኋላ የሰው ልጅ ምልክቱ በሰማይ ላይ ይታያል። በዛን ጊዜ በዓለም ላይ ያሉ ሕዝቦችም ሁሉ ደረታቸውን እየመቱ ያለቅሳሉ። የሰው ልጆች በኃይልና በታላቅ ክብር በደመና ላይ ሆኖ ሲመጣ ያዩታል። ታላቅ የመለከት ድምፅ የሚሰሙ መላእክቱ ይልካል። እነሱ በአራቱም የዓለም ማዕዘኖች ሂደው ከሰማይ ዳርቻ እስከ ሰማይ ዳርቻ ለእርሱ የተመረጡትን ሰዎች ይሰበስባሉ ይላል። እኛም የምንፈልገውም ይህኑ ነው፣ እየተሰበሰቡም ነው። ምክንያቱም ወተት ይገፋል። ሲገፋ ያ የተገፋው እየተሰበሰበ ወደ ቅቤነት ይመጣል። ቅቤው ይነጥርና ደግሞ ወደ ጥሩ ቦታ ይሆናል። ስለዚህ የእኛ መገፋት የዚህን ያህል ነው።
መስዋዕታችንም የዚህን ያህል ነው፣ የምንሞተውም የዚህን ያህል ነው። እግዚአብሔር ይሰብስበን ያኑረን እያልሁኝ በዚህ እቋጫለሁ። የልቦናችሁን ሐሳብ አስቶ ይህን የመጥፎ ሐሳባችሁን የማታውቁትን መጽሐፍ ዝም ብላችሁ መዘባረቅ ጥሩ አይደለም። ተማሩ። ማንበባችሁን ወደድ ነው። ማንም የጠላችሁ የለም በማንበባችሁ። ግን አትዘባርቁ። የማታውቁትን አትዘባርቁ ነው። ማንበባችሁ ቀጥሉበት። ለምን መሰላችሁ? ባነበባችሁ ቁጥር ይረዳችኋል። የእናንተ መጽሐፍ 0 ስለሆነ የዚህኛው መጽሐፍ ጥሩ ሆኖ እንደሚያስተምራችሁ ጥሩ ምግባር እንደሚያስተምራችሁ አምናለሁና በማንበባችሁ አታቁሙ፣ አንብቡ። በስብከታችሁ ግን ትቀዘፋላችሁ እና ወደ ፖለቲካ አታውርዱት። ፖለቲካ ካላችሁ ምንም ከኦርቶዶክስ የምታገኙት ነገር ፍርፋሪ አታገኙ። ምክንያቱም ሰው ነው ብትሉ ሰው እያጸደቅን ያለነ ሰዎች ነን። አምላክ ስጋ ሁኖ በስጋው አድሮ መጣ የምንል ያጸደቅነን። ወደ ኋላ ወደ ቀኝ አንልም። እኛ ክርስቶስ እንደኛ ነው ብለን ነው የምናምነው። ክርስቶስ እንደኛ ሆኖ አብሮን እየበላ አብሮን እየጠጣ ደቀ መዝሙሮቹ ያዩትን የሰሙትን ነው የጻፉት። እሱም እየነበበ እያስተማረ ነው እንጂ መሐይም ሆኖ አይደለም የመጣው። ሲገልጥ እኮ በራእይ የነበረውን በህልም የነበረውን በውናቸው አዩት ነው። በፊት ይነገር የነበረው በነቢያቶች በራእይ በህልም ነው። ያንን ደግሞ ሰብስበው ይጥፉ ነበረ። እኔ ጣፉኝ ነው እንጂ የሚለው እገሌ ነግሮኝ አይደለም፣ ከእግዚአብሔር ያገኘሁት በህልም ይህ ነው ብሎ ይጥፋል። ያንን ነው እውነት ያደረገው። ያንን እውነት አደረገልን። የነገርኋችሁን በዚያን ሁኔታ በራእይም በህልምም ይሄ ነው፣ አሁንም ይሄ ነው እያለ ነው። ኤሎሄ ኤሎሄ ለማ ሰበቅታኒ ሲልም በፊት የነገራቸውን እንደገና አበረታታቸው። ግፎም ይዚዮ ለለ ገፉን ያለውም እንደዚያው ነው። ግፍ የበዛውን በሙሉ የዚህን ያህል እያስተማረ መጣ እንጂ ሌላ ያደረገው ትርፍ ነገር ስለ ሰይጣን ማስተምሮት መደምሰስ አለበት የሚል ነው። ከሰይጣን ትምህርት ራቁ የሚል ነው እና እግዚአብሔር ትምህርታችን ይግለጥልን። እና ወንድሞቼ ሙስሊሞች እባካችሁ አንደኛ እርስ በራሳችሁ በመጀመሪያ እስቲ ተስማሙ። ወደኛ መጽሐፍ አትዱ። መጀመሪያ መጽሐፋችሁን አስማምታችሁ ተስማምታችሁ ይህንን ብናደርግ በዚህ እግዚአብሔርን እናገኘዋለን፣ ለካ ከሰይጣን ነው ያለ ነው ብላችሁ አስቡት። ምክንያቱም ሐሳባችሁ አልተግባባችሁም። አንድ ነቢይ ነው የምታምኑት፣ አዎ ትክክል ነው። ስሙም አላህ ነው፣ አዎ ትክክል ነው የምታውቁት። ግን እሳ በተግባር የምታምኑት ማን ነው ስትባል ሰይጣን ነው። ሰይጣን ደግሞ እንዴት አመን ነው ብትሉ በትክክሉ እኔ 144 ጁዝ ለመጥቀስ ጊዜም የለኝም ሰዓትም የለኝም፣ ማንበብን ደግሞ አያስፈልገኝም። ምክንያቱም በጣም አሰቃቂ ለማንበብ በጣም የሚዘገንኑ ናቸው። ምክንያቱም አንድ ሰው እንዴት ውገራት፣ ስቀላት፣ ደብድባት፣ ውቀጣት የሚል እንደዚህ ያለ ትምህርት እንደው በጣም አሰቃቂ ነው። ስለ እፍረተ ስጋ የሚያስተምር ከሆነ እኔ እፍረተ ስጋን ምን ያደርግልኛል? ለጽድቅ ነው ወይስ ለኩነኔ? አይደኖ ይህ ትምህርት አይደለም። በእውነቱ ይህ ትምህርት አይሆንም። ይህ ትምህርት አይሆንም። አንደኛው ደግሞ የሚለው ዛሬ ሙሴ አለ። ከሙሴ ጀምሮ ደግሞ ሳይጨርሰው ታሪኩን ሳይጨርሰው ዩሱፍ ይላል። ዩሱፍ ብሎ ደግሞ ሳይጨርሰው ምን አለ? አብርሃም ይላል። ያዘባርቀዋል። የትኛው መጽሐፍ ነው የነቢያት ያላችሁ? የላችሁም እኮ 0 ናቸው። ስለዚህ ትክክል ነው ማንበባችሁም፣ ወደ ክርስትና ወደ ወንጌል ማንበባችሁም ከእናንተ ጥቅም ስለሌለ ነው። መመለሻ የለውም፣ መልስ የለውም። ስለዚህ አሁን እናንተ ሲጨንቃችሁ ምንድን ነው ዘላችሁ ትሄዱና አንዷን ቃል ታመጡና ይኸው እኛም በዚህ ነው የምናምነው ትላላችሁ። እሱ አይደለም። እሱ
ዋጋ የለውም። ምን አለ ሰውየው በሀገራችን መሰላችሁ? ስሟን አያውቃትም እና ያው ግመል ያለበት ሀገር ነው እንጂ ወደ መሃል ግመል አይታወቅም። ይችን እኮ የሚያውቃት ይኖራል አለ፣ የማያውቃት ይኖራል አለ። እሱ አያውቅም፣ የማያውቃት ይኖራል። ግመሉ አለ እውነትህ ነው አለ። አየህ፣ ስለዚህ የልቡን ሲነግረው ማናቱን እንደ አፈረ ምንድን ነው ብሎ እንዳይጠይቅ አፈረና የማያውቃት ይኖራል አለ። ግመሏ አለው እውነትህ አለው። አሁን እናንተ እንደዚያ ነው የምትሉት እኮ ያለ እና ይሄ ትክክል አይደለም። እግዚአብሔር ከሁላችሁ ጋር ይሁን። አሜን ለዘላለሙ።